በስዊዘርላንድ ተራሮች የተጠነሰው የሰላም ሙከራ የአሜሪካና ኢራን ፍጥጫ በዲፕሎማሲያዊ መስታወት በአውሮፓ ምድር በስዊዘርላንድ ውብ ተራሮች ግርጌ በሚገኘው የቡርገንስተግ መዝናኛ ስፍራ የተካሄደው የአሜሪካ እና የኢራን ከፍተኛ ባለስልጣናት ውይይት በመካከለኛው ምስራቅ ለወራት የዘለቀውን እጅግ አደገኛ ጦርነት አቅጣጫ ሊያስቀይር የሚችል ወሳኝ ኩነት ሆኖ ተመዝግቧል። ይህ ስብሰባ የተካሄደው ዓለም በከፍተኛ ስጋት ውስጥ ባለችበት፣ የዓለም የነዳጅ ዋጋ በመቶኛዎቹ እየጨመረ ባለበትና የሆርሙዝ ባህር ወሽመጥ በድጋሚ መዘጋት አደጋ በተጋረጠበት ወቅት መሆኑ የውይይቱ ክብደት እጅግ የላቀ ያደርገዋል። በኳታርና ፓኪስታን አደራዳሪነት የተጀመረው ይህ ዲፕሎማሲያዊ ጥረት ምንም እንኳን በከባድ ዛቻዎችና በዲፕሎማሲያዊ መጓተቶች የታጀበ ቢሆንም ለቀጣዮቹ 60 ቀናት የሚቆይ ፍኖተ ካርታ ላይ ስምምነት መደረሱ ለጊዜውም ቢሆን ዓለም አቀፉን ማህበረሰብ ትንሽ እንዲተነፈስም አድርጎታል። ይሁን እንጂ የዚህ ስምምነት ዘላቂነትና በውስጡ የያዛቸው ዝርዝር ጉዳዮች አሁንም ብዙ ጥያቄዎችን የሚያስነሱም ናቸው። የድርድሩ መነሻ የሆነው ባለፈው ሳምንት ተፈረመው የመግባቢያ ሰነድ ከየካቲት 28 ጀምሮ በአሜሪካ እስራኤል ጥምረትና በኢራን መካከል የተጀመረው መጠነ ሰፊ ጦርነት ለማርገብ የታለም ነው። ይህ ጦርነት በታሪክ ታይቶ የማይታወቅ የኢኮኖሚ ድቀት ሊያስከትል እንደሚችል የተረዳው የትራምፕ አስተዳደር የሆርሙዝ ሰርጥን ክፍት ለማድረግና የነዳጅን ዋጋ ለማረጋጋት ሲል ድርድር ጠረጴዛ ላይ መምጣቱን ማስታወቅ ይታወሳል። በስዊዘርላንድ የተደረገው ውይይትም ይህንኑ ስምምነት ወደ ቋሚ ሰላም ለመቀየር የታለመ ቢሆንም ሂደቱ ግን እጅግ ተወሳሰበ ነበር። በተለይም የኢራን መንግስት ድርድር ከመጀመሩ ከጥቂት ቀናት ቀደም ብሎ የሆርሙዝ ወሽመጥን በድጋሚ መዝጋቱን ማወጁና እስራኤል በሊባኖስ ላይ የምታካሄደውን ጥቃት አለማቆም እንደ ምክንያት ማቅረቧ በስዊዘርላንድ የነበሩ ዲፕሎማቶች ትልቅ ፈተና ሆኖባቸው እንደነበረም ተገልጿል። ፕሬዚደንት ዶናልድ ትራምፕ በበኩላቸው የዲፕሎማሲያዊ ቋንቋ ወደ ጎን በመተው ኢራን ወሽመጡን ድጋሚ ለመዝጋት ከሞከረች ሀገር የሚባል ነገር እንዳይኖራት እናደርጋለን በማለት የሰነዘሩት ማስጠንቀቂያ የድርድሩን መንፈስ አክብዶትም ቆይተዋል። ትራምፕ በሆርሙዝ ወሽመጥ ላይ አሜሪካ የራሷን ቁጥጥር ስርዓት በመዘርጋት የቅረጥ ክፍያ ልትጠይቅ እንደምትችል መግለጻቸው ደግሞ የባህር ላይ ነጻ እንቅስቃሴን በተመለከተ ያለው ዓለም አቀፍ ሕግ ወደ አዲስ አቅጣጫ ሊወስድ የሚችል አደገኛ አካሄድ መሆኑን ተንታኞች ይናገራሉ። ይህ የትራምፕ ጠንካራ አቋም በስዊዘርላንድ ድርድር ላይ በተቀመጡት የኢራን ልዑካን ላይ ከፍተኛ ተጽዕኖ ማሳደሩም አልቀረም። ኢራናውያኑ ለተወሰነ ጊዜ ከድርድር ክፍሉ መውጣታቸው እና ሽምግልና ብቻ መልእክት መለዋወጥ መጀመራቸው በሁለቱ ወገኖች መካከል ያለውን የመተማመን ደረጃ ምን ያህል የወረደ መሆኑን ቁልጭ አድርጎ ያሳያል ሲል የሮይተርስ ተንታኞች ተናግረዋል። ምንም እንኳን ውጥረቱ የነገሰ ቢሆንም ምክትል ፕሬዚደንት ጄዲ ቫንስ የመሩት የአሜሪካው ልዑክ በሊባኖስ ያለውን ግጭት ለማስቆም የሚያስችል ስምምነት ላይ መድረሳቸው ትልቅ ስኬት ተደርጎ ሊወሰድ ይችላልም ተብሏል። ሊባኖስ በአሁኑ ወቅት አስከፊ ሁኔታ ውስጥ ትገኛለች። ከ1 ሚሊዮን በላይ ዜጎች ከመኖሪያ ቀያች ተፈናቅለዋል። የእስራኤል ጦር ደግሞ በደቡባዊ ሊባኖስ የሚገኘውን የሂዝቦላ ይዞታ ለማጽዳት በሚል መጠነ ሰፊ ወረራ እያካሄደም ይገኛል። ኢራን ይህንን ግጭት ከሆርሙዝ ወሽመጥ ደህንነት ጋር በማያያዝ እስራኤል በሊባኖስ ጥቃቷን ካላቆመች ወሽመጡ አይከፈትም የሚል ጠንካራ አቋም ይዛ ቆይታለች። በስዊዘርላንድ የተደረሰው ስምምነት ግን ሁለቱንም ወገኖች የሚያስማማ የደህንነት መስመር ለመዘርጋትና በሊባኖስ እነዚህን ጥቅሞች የምትሰጠው ኢራን በሊባኖስና በየመን የሚገኙ አጋሮቿን መቆጣጠር ስትችል ብቻ መሆኑን አስገንዝባለች። በተለይም ትራምፕ ሂዝቦላ ጥቃቱን ካላቆመ ኢራን ካለፈው ሳምንት በበለጠ ጠንካራ በሆነ ሁኔታ እንደሚመቷት መዛታቸው ሰላሙ ምን ያህል ቅድመ ሁኔታ ላይ የተመሰረተ መሆኑን ያሳያልም ተብሏል። የሆርሙዝ ወሽመጥ የንግድ እንቅስቃሴን በተመለከተ የወጡ መረጃዎች ግን እርስ በርሳቸው የሚጋጩ ናቸው። የኢራን ወታደራዊ ምንጮች ወሽመጡ ተዘግቷል ቢሉም የአሜሪካ ወታደራዊ እዝ ግን እንቅስቃሴ አልተቋረጠም በማለት ይከራከራሉ። ይሁን እንጂ ሳተላይት መረጃዎች እንደሚያመላክቱት በመስመሩ የሚያልፉ መርከቦች ቁጥር በከፍተኛ ሁኔታ ቀንሰዋል። ብዙ መርከቦች የራዳር መገናኛቸውን ኤአይኤስ አጥፍቶና የኢራን ኒውክሌር መሳሪያ ባለቤት እንዳትሆን ለማድረግ ማንኛውም እርምጃ ከመውሰድ እንደማትቆጠብ ተናግረዋል። ይህ የእስራኤል አቋም ከአሜሪካ ኢራን ድርድር ጋር የሚጋጭ ሊመስል ይችላል። ሆኖም ኔታንያሁ አሜሪካና እስራኤል በኢራን ላይ የሚያደርጉት የጋራ ዘመቻ አድንቀዋል። የኢራን አገዛዝ እስኪወድቅ ድረስ ጫናው እንደሚቀጥል መግለጻቸው ዋሽንግተንና ቴልአቪቭ በኢራን ጉዳይ ላይ ያላቸውን ቅንጅት አሁንም ጠንካራ መሆኑን ያሳያልም ተብሏል። ይህ ደግሞ ኢራን በድርድር ጠረጴዛ ላይ የምታሳየውን ተለዋዋጭ ባህሪ ይበልጥ እንድታጠናክር ሊያደርጋት እንደሚችል ተሰግተዋል። ቀጣዮች 60 ቀናት ለሁለቱ ሀገራት ግንኙነት ብቻም ሳይሆን ለመላው መካከለኛው ምስራቅ ወሳኝም ናቸው። በስዊዘርላንድ የቀሩት የቴክኒክ ባለሙያዎች የደረሱባቸውን ስምምነቶች ወደ ተግባር ለመለወጥ የሚረዱ ዝርዝር መመሪያዎችን ያዘጋጃሉ። ከእነዚህ መካከል የኒውክሌር ጉዳይ፣ የክልላዊ ደህንነትና የኢኮኖሚ ማዕቀቦች አፈጻጸም እንደሚገኝበትም እየተናገረ ይገኛል። የኢራን ወገን የኒውክሌር ድርድሩ እንዲቀጥል ቀደም ሲል ተፈረመው የመግባቢያ ሰነድ ሙሉ በሙሉ መተግበር አለበት የሚል ቅድመ ሁኔታ አስቀምጠዋል። ይህ ማለት ኢራን ጥቅሟ ካልተከበረ የኒውክሌር ፕሮግራሟን በተመለከተ ምንም አይነት መረጃ እንደማትሰጥ ወይም ፍተሻ እንደማትፈቅድ ፍንጭ የሰጠችበትም አጋጣሚ ነው ተመዝግበዋል። የዓለም አቀፉ ገበያዎች ለዚህ ድርድር የተደበላለቀ
ምላሽ ሰጥተዋል። በጃፓንና በደቡብ ኮሪያ በታይዋን የሚገኙ የአክሲዮን ገበያዎች በስዊዘርላንድ ፍኖተ ካርታ ስምምነት ምክንያት መጠነኛ ጭማሪ አሳይተዋል። ይሁን እንጂ የነዳጅ ዋጋ አሁንም ተለዋዋጭ ሁኔታ ላይ ይገኛል። ብሬንት ክሩድ የተባለው የነዳጅ መለኪያ በበርሜል ከ$80 በታች ዝቅ ማለቱ ለኢንዱስትሪ ሀገራት የመሰራች ቢሆንም በሆርሙዝ ወሽመጥ ላይ የሚታየው ውጥረት ግን ዋጋው በማንኛውም ሰዓት በድጋሚ እንዲያሻቅብ ሊያደርግ እንደሚችል የሰሞኑን የዋጋ መለወጥ ማሳያም ነው። የዓለም ኢኮኖሚ ከዚህ ጂኦፖለቲካዊ ፍጥጫ ጋር ምን ያህል ጥብቅ ትስስር እንዳለው የሚያሳይ ኩነት ሆኖም ተመዝግበዋል። በሊባኖስ በኩል የሚታየው ሁኔታ ደግሞ ከፖለቲካ ድርድር በበለጠ ሰብአዊ ገጽታ አለው። በመቶ ሺዎች የሚቆጠሩ ሊባኖሳውያን ወደ ቤታቸው በመመለስ በጉጉት ጠባበቁም ነው። ምንም እንኳን ድርድሩ ተስፋ ቢሰጥም በደቡባዊ ሊባኖስ የሚታየው የሂዝቦላ ባንዲራዎችና የእስራኤል ወታደራዊ እንቅስቃሴ ሰላሙ ገና ሩቅ መሆኑን ያመላክታል። የሮይተርስ ጋዜጠኞች በስፍራው ተገኝተው እንደታዘቡት የሰላም ስምምነቱ መፈረሙን ተከትሎ አንዳንድ ዜጎች ወደ ቀያቸው መመለስ የጀመሩ ቢሆንም በአካባቢው ያለው ፍርሃት ግን አልተወገደም። የእስራኤል ጦር በማንኛውም ሰዓት ጥቃቱን ሊቀጥል እንደሚችል ሂዝቦላ በበኩሉ ምላሽ ለመስጠት ዝግጁ መሆኑን የሰላም ሂደቱ እጅግ ደካማ ያደርገዋልም ተብሏል። በአጠቃላይ በስዊዘርላንድ የተካሄደው የአሜሪካን ኢራን ከፍተኛ ድርድር በመካከለኛው ምስራቅ የተከሰተው መጠነ ሰፊ ጦርነት እንደ አንድ የሰላም ብርሃን ሊታይ ይችላል። ሆኖም ይህ ብርሃን ሊቀጥል የሚችለው ሁለቱ ወገኖች ከዛቻና ከጥላቻ ፖለቲካ ወጥተው በምክንያታዊነትና በጋራ ጥቅም ላይ የተመሰረተ ውሳኔ ማሳለፍ ሲችሉ ብቻ መሆኑን ተመላክተዋል። ፕሬዚዳንት ትራምፕ የኢራን አገዛዝ ለመለወጥ ካላቸው ፍላጎትና ኢራን ደግሞ ከክልላዊ ተሰሚነት ለማስጠበቅ ካላት ጽኑ አቋም ጋር አንጻር በቀጣይ 60 ቀናት የሚደረጉ ሂደቶች እጅግ ፈታኝ ይሆናሉ። ዓለም አቀፉ ማህበረሰብ በተለይም አደራዳሪዎች ኳታርና ፓኪስታን ሁለቱ ሀገራት ከጦርነት አፋፍ መልሰው ወደ ዘላቂ ሰላም እንዲያመሯቸው ትልቅ ኃላፊነት ጥሎባቸዋል። የሆርሙዝ ወሽመጥ ሙሉ በሙሉ ክፍት መሆን እናም በሊባኖስ የሚካሄደው ግድያ መቆም የዚህ ድርድር እውነተኛ ስኬት መለኪያዎችም ናቸው። እስከዚያው ድረስ ግን በስዊዘርላንድ የተጀመረው ይህ ዲፕሎማሲያዊ ፍልሚያ በውጥረትና በተስፋ መካከል መዋዠቁን ይቀጥላል። የቴክኒክ ባለሙያዎች የሚቀጥሉት ቀናት የሚያደርጓቸው ዝርዝር ውይይቶች፣ የትራምፕ አስተዳደር የሚወስዳቸው ኢኮኖሚያዊ እርምጃዎችና የኢራን ወታደራዊ እንቅስቃሴዎች የዚህን ታሪካዊ ክስተት የመጨረሻ ውጤት የሚወስኑ ይሆናሉ። መካከለኛው ምስራቅ ሰላም ብቻም ሳይሆን የዓለም ኢኮኖሚ ደህንነትም በነዚህ ድርድሮች ላይ የተንጠለጠለ መሆኑን ግልጽ ነው።